الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في درس أمس عند قوله جل وعلا من سورة البقرة: كما أرسلنا فيكم رسولا منكم يتلو عليكم آياتنا ويزكيكم ويعلمكم الكتاب والحكمة ويعلمكم ما لم تكونوا تعلمون. فلنبدأ من هنا. أعوذ بالله من الشيطان الرجيم. كما أرسلنا فيكم رسولا منكم يتلو عليكم آياتنا ويزكيكم ويعلمكم الكتاب والحكمة ويعلمكم ما لم تكونوا تعلمون فاذكروني أذكركم واشكروا لي ولا تكفرون. يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين. ولا تقولوا لمن يقتل في سبيل الله أموات بل أحياء ولكن لا تشعرون. ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. أولئك عليهم صلوات من ربهم ورحمة وأولئك هم المهتدون. إن الصفا والمروة من شعائر الله فمن حج البيت أو اعتمر فلا جناح عليه أن يطوف بهما ومن تطوع خيرا فإن الله شاكر عليم. إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك يلعنهم الله ويلعنهم اللاعنون إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم. إن الذين كفروا وماتوا وهم كفار أولئك عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون. وإلهكم إله واحد لا إله إلا هو الرحمن الرحيم. إن في خلق السماوات والأرض واختلاف الليل والنهار والفلك التي تجري في البحر بما ينفع الناس وما أنزل الله من السماء من ماء فأحيا به الأرض بعد موتها
وبث فيها من كل دابة وتصريف الرياح والسحاب المسخر بين السماء والأرض لآيات لقوم يعقلون. أعوذ بالله السميع العليم من الشيطان الرجيم. يقول الله سبحانه وتعالى: كما أرسلنا فيكم رسولا منكم. الله سبحانه وتعالى ስለ ቂብላ መዛወር በተመለከተ ተደጋጋሚ አያቶችን በመደርደር ላይ ያለ ወቅቱ አልቆ ነበረ። በመሃል የቆም ነው ህክማውን እየገለጸ ቂብላ ለምንድን ነው ከአንዴ ወደ ሁለት ጊዜ የተለያየ አቅጣጫ የያዘው የሚለውን ነገር ምክንያታዊ መሆን ስላለበት ፊትና ነውና አንድ ሹብሃ ሲመጣ በዲን ሰዎች ይጠራጠራሉ። ሰይጣን ቀዳዳ ስለሚያገኝ ለምን እንዲሆነ ለምን እንደሃለ የሚል ነገር ስለሚነሳ ደጋግሞ ነው ያሰመረበት ጉዳዩን ማለት ነው። እና ومن حيث خرجت ሶስት ጊዜ በተደጋጋሚ ለነብዩም በተናጠል ለኡመቶችም እንደዛው ደጋግሞ ነው ያአከደው። ይሄ የሆነበት ምክንያቱ አንደኛ ነስኽ መሰረታዊ የሆነ ነስኽ የተጀመረው በእነዚህ አያቶች ነው። ታውን ቀደም ከሁለት ገጽ በፊት ማነንሰኽ ሚን አየትን አው ኑንሲሃ ነእቲ ቢኸይር ሚንሃ አው ሚስሊሃ የሚል አሳልፈን ነበረ። ማንኛውንም አንቀጽ የምንቀይረው ወይም ከሱ የተሻለ ወይም ቢጤውን በመተካት ነው ሲል ነስኽ እንዳለ ጠቁሞ ነበር። ይሁዶች ደግሞ ይህንን አጋጣሚ ተጠቅመው ጌታ አንድን ውሳኔ በሌላ ውሳኔ የሚሽርና የሚቀይረው ለምንድን ነው? ሰው ስለሚሳሳት ስለሚረሳ ያላወቀውን እንደ አዲስ ስለሚያውቅ ነው። እሱ ግን ይሄ ሁሉ ችግር የለበትም እና የጌታ ቃል ቢሆን ኑሮ ሊሻር ሊቀየር ባላስፈለገ ነበር የሚል ውዥንብር ፈጠሩ። ያኔ አላህ ሱብሓነሁ ወተዓላ እንዳውም ባይገርማችሁ በእናንተ ጉዳይ ይጀምራለሁ አለ። እናንተ ቤተል መቅዲስ ብቻ ነው ትክክለኛው ህጋዊ ቂብላ ትላላችሁ አይደለም? በሱ ላይ እንጀምራለን አለና ነብዩም መጀመሪያ ወደ መዲና ሲሄዱ ለ16 ወይም ለ17 ወራት ወደ ቤተል መቅዲስ ዙረው እንዲሰግዱ ሲያዛቸው ከዛ ቆይታ በኋላ ፈወሊ ወጅሃከ ሸጥረል መስጂድል ሐራም ካሁን ጀምረህ ወደ ተከበረው መስጂድ ፊትክን አዙር፣ የቤተል መቅዲስ ቂብላነት አክትሟል አላቸው ማለት ነው። ያኔ በሁሉም በኩል ብጅታ ፈጠረ። መኮችም የነቢዩላህ ኢብራሂም ካዕባን ትተው ወደዛ መሄዳቸው በጣም ተሰምቷቸው ነበረና ለተቃውሟቸውም እንደ ሙበሪር እንደ ማስረጃ አድርገው እየተጠቀሙበት ነበር። ያው የኢብራሂም ተከታይ ነኝ ይላል፣ የኢብራሂምን ቂብላ ሽሮና ቀይሮ ወደ ሌላ አገር ሄደ። ታዲያ የት ላይ ነው የሱ ነብይነት እያሉ ላሉባልታ ተመችቷቸው ነበር። ይሁዶቹ ደግሞ መጀመሪያ ወደ እነሱ ቂብላ መምጣታቸው ደስ ቢላቸውም ውለው አድረው ግን እንደገና ለስም ማጥፋት ተጠቀሙበት። እነ ረጁለ ቀድ ተባ ቂብላ استقبل ቂብለተና ወሰተቢዑ ሚለተና ማለት ጀመሩ። ሙእሚኖችም ሰው ናቸውና ለምንድን ነው ቂብላ መቀያየር አስፈለገ? መጀመሪያውኑ ካዕባ ከሆነ የሚፈለገው ለምን ለተወሰነ ጊዜ ወደዛ ዙራችሁ ተመለሱ አለ የሚል ጥርጣሬ ተሰምቷቸው ነበር። እንደሰው እምቢ ባይሉም ማለት ነው። ይሄን ነገር እንግዲህ ለአንዴና ለመጨረሻ ጊዜ እልባት ለመስጠት አላህ Subhanahu Wa Ta'ala በተደጋጋሚና በተደራራቢ አንቀጾች ቂብላው የተቀየረና ውሳኔው በቀጥታ ከሱ የመጣ መሆኑን ለማረጋገጥ ደገመው 3 ጊዜ ማለት ነው። አንድ አዲስ አዋጅ በሚወጣ ጊዜ ሰዎች ይደናገጣሉ። ለምን ይሄ ነገር መጣ የሚል ጥያቄ ይነሳል። ያኔ ባለስልጣኑ አዋጁን ሲናገር
ይሄን አንቀጽ ደግመዋለሁ ይላል አስተውሳችሁ ከሆነ ደግመዋለሁ ያሰምርበታል ማለት ነው። ለምን ያ ነገር ባሉባልተኞች እንዳይሸረሸርና የተለያየ ትርጉም እንዳይሰጠው ሆን ብለን ያደረግነው ነው። በስተት አይደለም ይሄ የተባለውና በእርግጠኝነት ያዙት ለማለት ማለት ነው። ስለዚህ የቂብላንም ጉዳይ አላህ ደጋግሞ ወሚን ሐይቱ ኸረጅተ ወሚን ሐይቱ ኸረጅተ የሚለውን የደጋገመውና ኡመቶችም ባሉበት ቦታ ባሉበት ዘመን ሁል ጊዜ እስከ ዓለም ፍጻሜ ድረስ ቂብላቸው ካዕባ መሆኑን ለማስመርና ለማረጋገጥ ነው ማለት ነው። እና ይሄን ያደረገበትን መንስኤ ወይም ሕክማ ሲጠቁም ከማ አርሰልና ፊኩም ረሱላን ሚንኩም ይላል። ወሊኡቲመ ኒዕመቲ አለይኩም ብሎ ነበር ቀደም ሲል ባለው አያት ላይ። አንደኛ በጥላቶቻቸው የመከራከሪያ ነጥብ እንዳይኖራቸው፣ ሁለተኛ ደግሞ በእናንተ ላይ ጸጋዬን ለማሟላት እያለ ምክንያቶችን እየደረደረ እያለ ነበር ወቅቱ ያለቀብን ማለት ነው። እና በጥላቶቻቸው ለእናንተ መከራከሪያ ነጥብ እንዳይኖራቸው ማለት ለመኮችም ለይሁዶችም ማለት ነው። መኮች ያው ካዕባን ነው የሚያውቁት በቂብላነት፣ ለምን እሱን ትቶ ሄደ በሚል አኩርፈዋል። ብዙ ውዥንብር እየፈጠሩ ነው ያሉት። እና ካዕባን ትቶ ባይሄድ ኑሮ እንቀበለው ነበረ እስከ ማለት ድረስ ተናገሩ ማለት ነው። ያ ከሆነ በሉ ይኸው ተመልሶ መጣ ተቀበሉታ ብሎ የሚሉትን ለማሳጣት ተጠቀመበት ማለት ነው። እንደገና ይሁዶቹ ደግሞ የኛን ቂብላ ከተከተለ እንደገና የኛን ሃይማኖት ይቀበላል የሚል ስላስወሩ እንግዲያው እርማቸውን አውጡ። እናንተ አንድ ሰው የሚግባባው አንድ እርምጃ ወደ አንተ ሲመጣ አንተ ደግሞ ሌላ እርምጃ ወደ እሱ ስትቀርብ ነው። እሱ በቀረበ ቁጥር የምትሸሽማ ከሆነ በልደህና ደራለና አላህ Subhanahu Wa Ta'ala ከዛሬ ጀምሮ እናንተ እንግዲህ የመምጣት ፍላጎት ስለሌላችሁ ስለሐቁ እናንተ ጋር እንዲግባባ በየነበርና ይሄን ነገር የሰጠሁት እንቢ ካላችሁማ ተዛሬ ጀምሮ ወደ ቀደምት ቂብላ ይመለስ፣ እናንተም የመከራከሪያ ነጥብ አይኖራችሁም። ምክንያቱም በተውራት ወደ ሁለት ቂብላ የሚሰግድ ነብይ የመጨረሻው ነብይ ብሎ ስለነበረ ያችን የመከራከሪያ ነጥብ እንዳትጠቀሙ ነው ይህን ሳያደርግ ቢቀር። አሁን ግን የምትከራከሩበት ነጥብ የላችሁም፣ ወደ ሁለት ቂብላ ሰግዷል፣ ካሁን በኋላ ወደ ነበረበት ይመለሳል በማለት አላህ Subhanahu Wa Ta'ala ድርብርብ ለሆኑ ምክንያቶች እንደለወጠው ገለጸ ማለት ነው። ሌላው ኒዕማን ለማሟላት ይላል። እንግዲህ አንድ ሰው አንድ ህዝብ እንደ ህዝብ ነፃ የሚሆነውና በማንነቱ የሚኮራው የተሟላ ታሪክና የተሟላ ስርዓት ሲኖረው ነው። ጎደሎ ከሆነና ከጠላቶቹ የሚበደር ከሆነ ግን የበታችነት መሰማት አይቀርም። ስለዚህ ቂብላው የይሁዶች ተቀጥላ ቢሆን ኑሮ እስላም ራሱን የቻለ ሃይማኖት ለማለት አያስደፍርም ነበር። ያ እንዳይሆን ሊኡቲመ ኒዕመቲ እናንተ በሁሉም ነገር የተሟላ ስርዓትና ሃይማኖት ሲኖራችሁ ጸጋው የተሟላ በመሆኑ ከፍ ላረጋችሁ ፈልጌ ነው ይላል። ከዛ ከማ አርሰልና ፊኩም ረሱላን ሚንኩም ይሄንን የቂብላ መዛወር የኒዕማዬ የጸጋዬ መሞያ ያደረኩት ካሁን ቀደም በእናንተ መካከል የራሳችሁ የሆነ መልእክተኛ በመላክ ኒዕማዬን እንዲያሟላ ሁላችሁ አይነት ነው ይላል። እስከዛሬ ያው በኒ እስራኤሎች ነበሩ በተደጋጋሚ ነብይ የሚላክላቸው፣ ሌላው ህዝብ የነሱ ተከታይ ነበረ። አሁን ግን አረቦቹን የራሳቸው የሆነ ከአብራካቸው የተፈጠረውን ነብይ በመምረጥ ከፍ አድርጓቸዋል በደረጃ ማለት ነው። ያንን ክብር እንደሰጣችሁ እንደገና ደግሞ ቂብላውም የራሳችሁ በመሆኑ የበለጠ ጸጋችሁ እንዲሟላ ብዬ ነው ይላል። ተናንተ የሆነ ማለት ከአረቦቹ ኺጧቡ አሁን ለአረቦቹ ነው። ከናንተ መካከል የሆነ ነብይ በመመረጡ እናንተ ክብር እንዲያገኛችሁ ሁሉና ጸጋዬ እንደተሟላላችሁ ቂብላዬንም ደግሞ የተለመደውን የራሳችሁ ቂብላ በማድረግ እንደገና ጸጋዬን ላሟላ ፈልጌ ነው ይሄን ውሳኔ የሰጠሁት ይላል ማለት ነው። እና ይሄ መልእክተኛ እግር መንገዱን የመልእክተኛውን ኹሱስያ ወይም ሶላህያ ይገልጻል ማለት ነው። ይሄ መልእክተኛ ወደ እናንተ በሚመጣ ጊዜ የሥራ ድርሻው ምንድነው ካላችሁ የትሉ አለይኩም አያቲና
የኛን አንቀጾች በእናንተ ላይ የሚያነብና የሚያቀርብ አድርገን ልከነዋል ይላል። ነብይ ማለት የተሐደደ ነው ደረጃው ማለት ነው። እና ብዙ ጊዜ ሰዎች ከነብይ አኳያ በጣም ያጋንኑና ወደ ጌታ ደረጃ ወስደው ይሳሳቱበታል፣ በኢሳ ላይ እንደተደረገው ማለት ነው። አንዳንዴ ደግሞ በጣም ነብዩን ዝቅ ያረጉና ከሚገባው በታች በዛም እንደገና ኩፍር ውስጥ ይወድቃሉ፣ ይሁዶች እንዳደረጉት ኢሳን ህገወጥ ልጅ ነው እንዳሉት ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በነብዩ መሐመድ ላይ ማጋነንም ማቃለልም እንዳይኖር የሥራ ድርሻቸውን ቁልጭ አድርጎ አስቀመጠው ማለት ነው። መልእክተኛ ማለት ከኔ ከጌታው የተሰጠውን መመሪያ ወደ ህዝቦች አውርዶ ማስተማርና ማስረዳት የጌታን ፍቃድ ማሳወቅ ነው ስራው። ከዛ በታችም ከዛ በላይም አይደለም ማለት ነው። አጋናችሁ እንደ ጌታም አታድርጉት አጋር ወይም ደግሞ ተራ ሰውም አድርጋችሁ ምንም ዋጋ እንደማይሰጠውም አታድርጉ። አላህ Subhanahu Wa Ta'ala ቃሉን ምስጥሩን የሰጠውና ተወካይነት ያጎናጸፈው ሰው ከሰዎች መካከል ትልቅ ቦታ አለው። ሆኖም ግን ትልቅ ነው ብለህ ደግሞ አጋነ ወደ ጌታ እንዳታጋፍረው የተላከው መልእክተኛ ከኔ የተሰጠውን መመሪያ ለናንተ ሊያነብና ሊያቀርብ ነው የሥራ ድርሻው ይላል። እና አያቲና ማለት ከሊማቲና المنزላ የተወረዱለትን መለኮታዊ ቃላቶች እያነበበ ለናንተ መመሪያ እንዲያቀርብላችሁ ነው ይላል ማለት ነው። ወይዘኪኩም እንደገና ደግሞ እናንተን ከተለያዩ አስነዋሪ ባህሪያቶች እንዲያጸዳችሁ ነው ይላል። ሰዎች በጃሂልያ ጊዜ ከእንስሳ ያልተሻሉ ነበሩ። ነውር የሚባል ነገር አያውቁም። አሳፋሪው አስነዋሪውን ነገር ሁሉ እንደጀብዱ ይሰሩት ነበር። መልካሙን ነገር ሁሉ ደግሞ ይጠሉትና ያወግዙት ነበር። ይሄ እንግዲህ ስርዓት አልበኝነት ነው፣ ብልግና ነው። ከዛ ከመጥፎ ለማዳችሁና ከብልግና ህይወታችሁ ሊያጸዳችሁ ነው የላኩላችሁ ይላል ማለት ነው። ተዝኪያ ማለት ተጥሂር ማለት ነው። ነብዩ ሲመጡ ይሄ ከሰው ልጅ የሚጠበቅ ነገር አይደለም፣ እንደዚህ እንዳትል፣ እንደዚህ እንዳትሰራ፣ እንደዚህ እንዳታስብ ብሎ አላህ የጠላውንና የከለከለውን ነገር ሁሉ አሳውቆ ጨዋ ሰው ሊያደርጋችሁ ተዝርክርክነት ሊያወጣችሁ ነው የላኩላችሁ ይላል። ወይዓልሙኩሙል ኪታብ እና ከጌታ የመጣውን ኪታብ ደግሞ ሊያስተምራችሁ ለፍዞ ወማዕና ቃሉንም ሊያስጠናችሁ እንደገና ምስጥሩንና ትርጉሙንም ሊያስረዳችሁ ነው መልምሌ የላኩላችሁ ይላል። ወለህክመተ እንደገና ነብያዊ ጥበብንም ሊያስታጥቃችሁ ይላል። እንግዲህ ነብዩ አለይሂ ሰላቱ ወሰላም የአላህን መልእክት ከማንም ሰው የበለጠ ነው የሚረዱት። ጥልቅ የሆነ ምስጥር ሁሉ ይገባቸዋል፣ እንደኛ ላይ መርላ ሳይሆን ማለት ነው። ስለዚህ ያንን የመጣውን ከጌታ የመጣውን መመሪያ በአስፈላጊው መጠን እየተነተነና እያብራራ ጥበብ የተሞላበትን ትምህርት እንዲሰጣችሁ ብዬ ነው የላኩላችሁ። ወይዓልሙኩም ሚን አስራር ሸሪዓ እንደገና ደግሞ ከሸሪዓችሁ ምስጥር አስፈላጊውን ሁሉ እንዲያስተምራችሁ ብዬ ነው የላኩት ይላል። ማለም ተኩኑ ተዕለሙን እሱ ባይላክና ባይመጣ ኑሮ እናንተ በምንም ጥናትና ምርምር ልታውቁት የማትችሉትን ጥልቅ ምስጥር ሁሉ ተዱንያ እስከ አኺራ ሊያስተምራችሁና ሊያስታጥቃችሁ ነው የላኩላችሁ በማለት የነብዩ ስራ ድርሻ አለይሂ ሰላቱ ወሰላም ምን እንደሆነ ቁልጭ አድርጎ አስቀመጠው ማለት ነው። ስለዚህ እንግዲህ ይህ ከሆነ የነብዩ ድርሻ በዚህ መሰረት ከነብዩ የተቀበልነውን መመሪያ ለመጠቀም የቻልን እንደሆነ ትክክለኛ አማኞች ሆን ማለት ነው። ግን በነብዩ አምነናል እየተባለ አሁን የተመጡላቸውን አላማ ተጥቢቅ ለማድረግ ያልቻለ ሙእሚን ከሆነ የስም ሙእሚን ብቻ ነው የሚሆነው። አላቃችንን ቁልጭ አድርጎ አስቀመጠው። ከነብዩና ከኛ መካከል ያለው ግንኙነት እሳቸው ከጌታ የመጣውን መልእክት በቃልም በተግባርም በማብራራትም በማሳየትም በሁሉም ነገር የአላህን ሪሳላ እንዲያቀርቡ እኛ ደግሞ ያንን እንድንቀበልና እንድንከተል ነው የተላኩልን ማለት ነው። ይሄ ከተሟላ ያው ማሻአላህ ዱንያ አኺራችን የተስተካከለ እንደሚሆንና ከጌታችን ጋር እንደምንተዋወቅ ነው። ይሄ ከተጓደለ ግን በዛው በጎደለው መልክ ችግር ይመጣል ማለት ነው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ኒዕማውን እንደለገሰንና ከሌሎቹ ጥገኝነት እንዳወጣን እንደገና ደግሞ ሙሉ የሆነ ዝቀረሽ የማይባል መመሪያ እንደሰጠን ተገለጸ። በኋላ እነዚህ ሁሉ ውለታዎች
እንደ ዋጋ የማይገዛቸው ናቸው። ስለዚህ ብዙ ጸጋን ስለቸረ ምን ይላል ፈዝኩሩኒ እኔ ጌታችሁ ከዛ ከወደቃችሁና ተዘቀጣችሁበት ህይወታችሁ እንድትወጡ ይሄን የመሰለ ድርብርብ ጸጋ ለግሻችኋለሁ አስታውሼ በረህራዬ እናንተም ታዲያ በአጠፋው እኔን አስታውሱኝ እኔ አልረሳኋችሁም አልተውኳችሁም እናንተም እንዳትረሱኝ አስታውሱኝ ይላል አላህ Subhanahu Wa Ta'ala። አዝኩርኩም ይሄን ካደረጋችሁ እኔ ደግሞ እናንተን በመልካም ወረታ አስታውሳችኋለሁ። የተሰጣችሁን ጸጋ ተቀብላችሁ በአግባቡ ተግባራዊ ካደረጋችሁና ጌታችሁን ካወደሳችሁ ጌታ ደግሞ በአጠፋው አማኝ ወዳጆቹ ናችሁና በመልካም ወረታና በጥሩ ሽልማት አስታውሳችኋለሁ ይላል። ወሽኩሩ ሊ የዋልኩላችሁን ውለታ ሁሉ ምስጋና ለመመለስ ሞክሩ እንጂ ወላ ተክፍሩን እንዳትክዱኝ አደራ ይላል ማለት ነው። ይሄ ነው እንግዲህ ከኛ የሚፈለግብን ማለት ነው። አላህ Subhanahu Wa Ta'ala እኛ ያላወቅን ያልናፈቅነውን እድል ሁሉ እሱ ራሱ አስቦ ይሄ ይበጃቸዋል ብሎ ልኮልናል በነብዩ አማካይነት ማለት ነው። ይሄን የሚያረግ እንግዲህ እናት አባትም ሊያረግልን አይችልም። ማንንም ለሰዎች የዚህን ያህል አሳቢና ተቆርቋሪ አይኖርም ማለት ነው። ይሄን ሁሉ ኒዕማ የለገሳችሁን ጌታ እንደ ተራን አልባሌ ነገር አርጋችሁ መተውና መርሳት ሳይሆን ማውሳትና ማወደስ ነው የሚጠበቅባችሁ። በተለይም ኒዕመተል ኢስላምን ስለሰጣችሁ ሁል ጊዜ አመስግኑት እንጂ እንዳትክዱት ይላል። እንዳትክዱት የሚለው ሁለት አይነት ትርጉም ይኖረዋል። አንደኛ ጸጋውን ሰጥቷችሁ እንዳልሰጣችሁ ውለታ ቢሶች እንዳትሆኑ ለማለት ተረጎማል። ሁለተኛ እንደ ዱርዮቹ ጭራሽ ጌታ የለም እንዳትሉ ማለት ነው። ወይም ደግሞ ሶስተኛ እንደ ኩፋሮቹና እንደ ሙሽሪኮቹ ጌታ በመሰረቱ የዓለም ባለቤትም ቢሆን ግን ሌሎችም በተዋረድ ወደሱ እንዲያቀርቡና እንዲያስታርቁ ገሌም ብንገዛው ችግር የለም እንዳትሉ። እነዚህ ሁሉ የኔን መብት የሚሸረሽሩና የኔን የሚያስቀይሙ ነገሮች ናቸውና የሁሉም ኒዕማ ምንጩ እኔ እስከሆንኩኝ ድረስ ሁሉም ምስጋና የተባለ ሁሉ ለኔ ብቻ መግባት አለበት እንጂ በጥቅሉም ሆነ ወይም በየቆራረሳችሁ የኔን ጸጋ እንዳትክዱና ከኔ ጋር እንዳትጣሉ በማለት አደራ ይላል ማለት ነው። እና በዚህ መልክ እንግዲህ ለዋለልን ውለታ ምስጋናና ውዳሴ እንድናቀርብ ሲጠይቅ እንደገና ደግሞ ፈተና እንደሚያጋጥመንም አበክሮ ይጠቁማል ማለት ነው። ሰዎች በመሰረቱ በዚህ ዱንያ ላይ እስካሉ ድረስ በመከራ መድረክ ላይ ናቸው እና የተለያዩ መስዋዕቦች ይፈራረቁባቸዋል። ያኔ ደግሞ ምን ማድረግ እንዳለባቸው ይናገራል። የሹክር መንትያ የሆነች ሌላ ባህሪ አለች፣ እሷንም እንዲያንረሳት። ያ አዩሃ الذين آمنوا እናንተ በእኔ ጌታችሁ ያመናችሁና መልእክተኛዬን የተከተላችሁ የሆናችሁት ወገኖች ሆይ ይላል። እስተዒኑ ዐላ መርዳቲላህ የአላህን ውዴታ ለማግኘት ተረዱ ቢሶብሪ በትዕግስትና ወሶላቲ በስግደት ይላል። እንግዲህ እናንተ የመጣላችሁን መመሪያ ተቀብላችሁ ተግባራዊ በማድረግ የጌታን ውዴታና ጀነት ለማፍራት ከፈለጋችሁ ይሄ ዓላማችሁ እንዲሳካ በሁለት ነገሮች መደገፍ ወይም መረዳት ትችላላችሁ ይላል። አንደኛ ሶብር ያስፈልጋል። ሶብር የሌለው ሰው አላህ Subhanahu Wa Ta'ala ተመኘው ቦታ እንደማያደርሰው ነው ማለት ነው። እና ፈተና ሲያጋጥምህ ወይም ደግሞ የጌታን ትእዛዝ ለማከናወንና ግዴታህን ለመወጣት ወይም የከለከለህን ለመከልከል አንተ በግል አቅም ብትፍጨረጨር ላትወጣው ትችላለህ። የቻልከውን እያደረክ ግን ጌታዬ አንተ የምትፈልገውን አንድ ወፍቀኝ በማለት ሶብር ማድረግ አለብህ፣ ታጋሽ መሆን አለብህ ማለት ነው። እንደገና ሶላት ማብዛትና ማስተካከልም ይጠበቅብሃል። ሶላት ባበዛ ቁጥር ወደ አላህ ትቀርባለህ። ወደ አላህ በቀረብክ ቁጥር የምትመኘውን ነገር ሁሉ ይሰማሃል፣ ያሳካልሃል። እና እነዚህ ሁለት ነገሮች ወደ ጌታ ለመቀረቢያ ዋነኛ መስመሮች ናቸው ማለት ነው። ሶብር አድርጉ፣ ሶብር የሌለው ሰው ኢማን የለውምና ይላል ማለት ነው። ሶላትም እንደዚሁ ሩሃል ዒባዳ ነው። ተዒባዳ ሁሉ ይበልጥ አላህ የሚወደውና ወደሱ ለማቃረብ ወሳኝነት ያለው ሶላት ነው፣ ፈርዶን ወነፍላ። እና ሶላታችሁን አስተካክላችሁና አዘውትራችሁ ስገዱ፣ ያኔ እኔ ቀርባችኋለሁ፣ ረዳችኋለሁ። ኢነላህ መዐሳቢሪን አላህ Subhanahu Wa Ta'ala ታጋሽ ከሆኑት ባሮቹ ጋር ነውና ይላል ማለት ነው።
ሷቢር በወንክ ቁጥር ወደ አላህ ትቀርባለህ የአላህ መዕያ አንተ ጋራ ይጣመራል ማለት ነው ተሶብር በራከ ቁጥር አላህ ካንተ ይርቃል ማለት ነው ስለዚህ ሶብር ማድረግ አለባችሁ እኔ በሁሉ ነገር እንዲደግፋችሁና እንዲረዳችሁ ከሻችሁ እያለ ነው ሶብር ልናረግባቸው የሚገቡ ነገሮችን በሚቀጥሉት አያቶች ራሱ ይጠቁመናል አሁን ለመጀመሪያው ረፍት ዘላይ እንላለን ላፍታ ያህል ወሰለላሁ ዐለይሂ ወሰለም على النبي وإلى اللقاء والسلام